ኦኬ አዳዲስ ነገሮች አሉ። ሩታ ክሷን እንድታነሳ በቤተሰቦቿ ጫና እየደረሰባት እንደሆነ ሰምቻለሁ። እንደዚሁም በሩታ ጠበቃ በኩል አዳዲስ ነገሮች ተሰምተዋል። በዚህ ዙሪያ የምላችሁ ነገር አለ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ሆኑ። ወደ ጉዳይ ስመለስ ሩታ ከቤተሰቦቿ ከፍተኛ ጫና እየደረሰባት ነው። ከሱን አንሺ እየተባለች ትገኛለች። ይሄ ደግሞ የመጣው ከትናንትናው ቪዲዮ በኋላ ነው። ምክንያቱም የሩታ ቤተሰቦች ይህንን ፍቺ አንቀበለውም ወይም ይህን ፍቺ እንድታደርጊ ፈቃደኛ አይደለንም እያሉ ይገኛሉ። እንግዲህ በትናንትናው ዕለት እንዳያችሁት የፍርድ ቤት የመጥሪያ ወረቀት ለአብርሃም መጥቶ ነበር። እዛ ላይም እንዲፈርምላት ሩታ ምስካሪ ይዛ ጋሽዬ ጋር መሄዷ የሚታወቅ ነው። ጋሽዬን እዚህ ወረቀት ላይ አብርሽ እንዲፈርምልኝ እፈልጋለሁ፣ ይሄ ደግሞ በእርሶ በኩል ይሂድና ወረቀቱ አብርሽ ይፈርምልኝ ሲሉ ነበረ። እንግዲህ ይህን ተከትሎ የሩታ ቤተሰቦች ትንሽ ወጣ ያለ ነገር ተሰምተዋል። ሩታ ክሱን እንድታነሳና ወደ ቀድሞ ወይም አብርሃም ሲመጣ የምናወራው ነገር አለ፣ የእሱን ሀሳብ ሳንሰማ እንደዚህ አይነት ነገር ውስጥ እንድገቢ አንፈልግም፣ ክሱን እንድታነሺ እንፈልጋለን ሲሉ ነው የነገሯት። እንግዲህ ከፍተኛ ጭቅጭቅ እንደነበረ ሰምቻለሁ። የሩታ ፍላጎት ሙሉ በሙሉ ከአብርሃም መገላገል ነው። የአብዛኛውም ኦዲየንስ ፍላጎት ይሄ ነው። ሩታ ከዚህ ልጅ መራቅ አለባት ነው የምንለው። የአብርሃም ቤተሰቦች መልካም ሰው ናቸው፣ በጣም ምስኪን ሰው ናቸው። በአብርሃም በኩል ግን እየተደረገ ያለው ነገር በጣም አደገኛና በጣም ጋጠወጥ የሆነ አሁን ላይም ፈሩን የለቀቀ ነው ማለት እንችላለን። በጣም ብዙ መንገድ ተጉዟል አብርሃም። ሩታን ሙሉ በሙሉ ከርቷታል ማለት እንችላለን። ከኤርሜላ ጋር የሚያደርጉት ነገር በጣም አደገኛ የሚያስብል ነገር ነው። ኦልሞስት በአደባባይ ልጁ አመንዝራን እያስተማረ ነው ማለት እንችላለን። በአደባባይ የብልግና ፊልምን እየሰራ ነው ማለት እንችላለን። ምክንያቱም ይሄ ነገር ሮማንቲክ ነው ልንለው አንችልም፣ ወይም የሆነ የፍቅር ፊልም ነው ልንለው አንችልም። ከኤርሜላ ጋር የሚያደርጉት ነገር በጣም አደገኛና ሚስቱን አስቀምጦ አንድ ወንድ ማድረግ የሌለበትን ነገር በአደባባይ አብርሃም እንግዲህ ማንንም ሰው አልሰማም በማለት ነው ይህን ነገር እያደረገው ያለው። ይህ ነገር ደግሞ በጋሽዬ በኩልም ደስታን አልፈጠረም፣ በሩታ ቤተሰቦች በኩልም ደስታን አልፈጠረም። ነገር ግን ሩታ ይህንን በማየት የማየውን ውስጥ ገብታለች፣ የማየውን ነገር ውስጥ ገብታለች። በተለይ ደግሞ ከዚህ በፊት እንደነገርኳችሁ ሩታ የፍርድ ቤት ኬዙን ድጋሚ መቀስቀሷን ነግሬያችሁ ነበር። ከዚህ በፊት ከጠበቃዋ ጋር በመሆን ለጠበቃዋ ይሄ ኬዝ ዳግም እንዲጀመር አስደርጋ ነበር። በዚህ መሰረት የቀጠሮ ወረቀት ወይም አብርሃም እንዲገኝ የሚል ወረቀት እንግዲህ በትናንትናው ዕለት ሩታ ይዛ ታይታለች ማለት ነው። ይህም በጋሽዬ በኩል እንዲሰጠው ለማድረግ ጋሽዬን ቀጥራ እንግዲህ ስትነግራችሁ ነበር። ጋሽዬ ግን በዚህ ነገር ፈቃደኛ አይደሉም። ትንሽ ጠብቂኝ አብርሃም እዚህ ይምጣ እንጂ ጆሮን ይዤ አንጠልጥዬ እኔ ማረገውን አረጋለሁ ሲሉ ነበረ። በተለይ እኔን እምቢ ካለ የመጨረሻ ያንቺን ውሳኔ ትወስኛለሽ፣ እኔ ራሴ አግዝሻለሁ ሲሉ ነበረ የተናገሩት ጋሽዬ። ነገር ግን ይሄ በእንዲህ እንዳለ በሩታ ቤተሰቦች በኩል እኔ ያልጠበቅኩት ነገር ነው የተከሰተው። ምክንያቱም ከዚህ ቪዲዮ በኋላ የሩታ ቤተሰቦች ግርግር ነው የፈጠሩባት ሩታ ላይ። እንደዚህ አይነት ፍቺ ውስጥ እንድገቢ አንፈልግም፣ ኢቭን የፍርድ ቤት ኬዝ ውስጥ እንድገቢ አንፈልግም ነው ያሏት። ከአብርሃም ጋር ያለሽ ግንኙነት ራስሽ ወስነሽ የጀመርሽው ነው። ከዚህ በፊት ተይ ስንልሽ ነበረ። ይህንን የእኛን ሀሳብ ትተሽ ነው ከአብርሃም ጋር ሪሌሽን የጀመርሽው። አሁን ላይ ደግሞ ልጅ ከመጣ በኋላ እዚህ ደረጃ ላይ ከደረሳችሁ በኋላ እንደዚህ አይነት ነገር ውስጥ እንድገቢ አንፈቅድም። ከአብርሃም ጋር ያለውን ነገር እኛም በመሀል ገብተን እንፈተዋለን። ልጅቷም ሄርሜላ ማለት ነው ከእሷ ጋር ያለውንም ነገር ግልጽ አድርጎ እንዲነግረን እንፈልጋለን። ከእሷ ጋር ያለውን ግንኙነትም ማቆም ካለበት እንዲያቆም እናደርገዋለን ሲሉ ነው የሩታ ቤተሰቦች እንግዲህ ሩታን ሲቆጧት እንደነበረ ሰምቻለሁ። በጣም ከፍተኛ ጭቅጭቅ እንደነበረ ሰምቻለሁ። በተለይ ሩታ አንዳንድ ነገሮች አላስደስቷትም ከቤተሰቦቿ ጋር ያለው ነገር።
ነገር ግን የቤተሰቦቿ ጫና በጣም ከፍተኛ እንደነበረና ቀጥታ ይህን ክስ ሙሉ በሙሉ እንድታቆሙ ነው የነገሯት ማለት ነው። ሩታ ግን እስካሁን ያለችው ነገር የለም። ይህን ክስም እንዲነሳ ወደ ጠበቃዋ የተናገረችው ነገር የለም ማለት ነው። በጠበቃዋ በኩልም በዚህ ጉዳይ ምንም ነገር አልተነሳም ማለት ነው። ነገር ግን በሩታ ቤተሰቦች በኩል ከፍተኛ ጫና መጥቶባታል። ይህን ክስ አንሺ ተብላለች ማለት ነው። እስኪ የሚሆነውን እናያለን። አሁን ላይ እንግዲህ አብርሃም ቤቱ ነው የሚገኘው፣ አዲስ አበባ ነው የሚገኘው፣ ከሄርሜላ ጋር ነው የሚገኙት፣ እዛው የሩታና የአብርሃም ቤት ነው የሚገኙት። ነገሮችን አሁንም እያሳለፉ ይገኛሉ። እንግዲህ ቢሾፍቱ የቆዩት ለ3 ቀን ብቻ ነው። ከዛ በኋላ ወደ ቤታቸው ተመልሰዋል ማለት ነው። አሁንም ቤታቸው ይገኛሉ ማለት ነው። እናም አብርሃም አሁን ላይ ወደ ቡታጅራ የሚሄድ ሀሳብ የለውም። እንደዚህ አይነት ነገር አልሰማውም። ነገር ግን በጋሽዬ በኩል ከፍተኛ ጫና እየደረሰበት ነው። እንዲመጣም እየነገሩት ይገኛሉ። ጋሽዬ እንግዲህ በቅርብ ይሄዳል ብለን እናስባለን። ነገር ግን አንዴ ከሄደ ጋሽዬ እጅ ከገባ ነገሩ ትንሽ ከአብርሃም ቁጥጥር ውጪ ነው የሚሆነው። ይሄ ግልጽ ነገር ነው። ታዲያ ከዚህ ነው አብርሃም እየሸሸ ያለው ማለት ነው። አሁን ላይ አዲስ አበባ ይገኛል፣ አልተንቀሳቀሰም። ነገር ግን በጋሽዬ በኩል ተደጋጋሚ የሆነ ጥሪ እየደረሰው ይገኛል። በአብርሃም በኩል ግን ይህን ጥሪ ተከትሎ ወደ ጋሽዬ እጅ መግባት አይፈልግም ማለት ነው። አሁን ላይ ሽሽት ውስጥ ይገኛል ማለት ነው። ያደረገውን ነገር ያውቃል። በሩታ በኩልም ይሁን በጋሽዬ በኩል የሚደርስበትን ስለሚያውቅ ከእንደዚህ አይነት ነገሮች እየራቀ ይገኛል። ለማንኛውም አብርሃም ወደ ቡታጅራ ይሄዳል አይሄድም በቅርቡ የምናየው ይሆናል። እንግዲህ ሌላኛው የተሰማው በሩታ ጠበቃ በኩል ነው። የሩታ ጠበቃ እንግዲህ ይህንን ፍቺ ለማስፈጸም ከፍተኛ ጥረት እያደረገ ይገኛል። አብርሃም ባይገኝ እንኳን ባልተገኘበት ይህን ፍቺ ለማከናወን እየተንቀሳቀሰ እንደሆነ ሰምቻለሁ። እንግዲህ የሩታ ጠበቃ ገፍቶበት አብርሃምንና ሩታን ያለያያል ወይስ ይሄ ፍቺ በሩታ ቤተሰቦችና በጋሽዬ የሚቆም ይሆናል? ይህንን ነው የምናየው። ነገር ግን በሩታ ጠበቃ በኩል ይሄን ነገር ቀጥልበት ብለዋለች ሩታ። አሁን ላይም የፍርድ ቤት ኬዙን እያንቀሳቀሰው ይገኛል። አሁን የአብርሃም የጥሪ ወረቀት ከደረሰ በኋላ አብርሃም እንዲገኝ ነው የተነገረው ፈርሞበት። ከዛ በኋላም የሽምግልና ጊዜ ነው የሚሰጣቸው፣ የማሰቢያ ጊዜ ይሰጣቸዋል። እሱም ሌላ ፕሮሰስ ነው ማለት ነው። ከዛ በኋላ ነው ፍርድ ቤቱ የሚወስነው። እናም ይሄንን ፕሮሰስ ለማፍጠን የሩታ ጠበቃ እየሰራ ይገኛል። በቅርቡ እንግዲህ አብርሃም ይፈርምላታል ብለን እናስባለን። ካልፈረመ ግን ሩታ ብቻዋን ይህን ነገር መፈጸም ስለምትችል አብርሃም መገኘት ስላልቻለ በሚለው እንግዲህ ይሄ ፍቺ እንዲከናወን ማድረግ ይቻላል ማለት ነው። በአጠቃላይ የኦዲየንስም ሆነ የእኛ ፍላጎት ከአብርሃም እንድትገላገል ነው ሩታ። አብርሃም ነገሮችን የማያስተካክል ከሆነ ጸባዩን የማያስተካክል ከሆነ የሚያደርጋቸውን ነገሮች የማያስተካክል ከሆነ ከሩታ እንዲርቅ እንፈልጋለን። ሩታም ከዚህ ልጅ እንድትገላገልና ከስቃይዋ እንድትድን ነው የምንፈልገው ማለት ነው። ይሄ ነው በእኛ በኩል ያለው ፍላጎት። ሩታና አብርሃም አሁን ባለው ኬዝ መለያየት አለባቸው ብዬ ነው እኔም የማስበው። ሩታ ከዚህ ልጅ መገላገል አለባት ብዬ ነው የማስበው። ምክንያቱም ኦልሬዲ ለይቶለታል፣ ኦልሬዲ ረጅም ርቀት ሄደዋል። አሁን ደግሞ እሱ የሚያሳየው ነገር የብልግና ፊልም ማለት እንችላለን። አሁን ላይ እያሳየን ያለው ከሄርሜላ ጋር ያለው ነገር በውድቅት ሌሊት የሚያደርጉትን ነገር እያያችሁ ነው። ወይን ከሚስቱ ውጭ የሚጠጣ ሰው ምን እንደምትሉት እንግዲህ እናንተው ፍረዱና። በጣም ብልግና ነው በአብርሃም በኩል እየተካሄደ ያለው። በጣም ወጥ የረገጠ ከኢትዮጵያ ባህል የራቀ ነገር በአብርሃም በኩል እየተደረገ ነው እና አብርሃም ከዚህ ነገር እንዲቆጠብ እንፈልጋለን። ካልሆነ ግን ሩታ በዚህ ነገር ገፊበት ነው የምንለው። የሁለቱ መለያየት እርግጥ መሆን አለበት ብለን ነው የምናስበው። እሱም ከኤርሜላ ጋር አንድ ፊቱን ተረጋግቶ ይቀመጥ ነው የምንለው። ከኤርሜላ ጋር ደግሞ ሌላ ታሪክ መፈጠሩ አይቀርም ወደፊት። ምክንያቱም ሚስቱ ላይ እንደዚህ የምትንከባከበው ሚስቱ ላይ እንደዚህ ያደረገ ሰው ለእሷም ይመለሳል ብለን አናስብም። ልምድ በአንድ የሚለቅ ነገር አይደለም። ይህ ሱስ ነው ማለት እንችላለን።
ለማንኛውም ግን ያሉት ነገሮች እነዚህ ናቸው። በሩታ ቤተሰቦች በኩል ጫናዎች እየመጡባት ይገኛሉ። ይህን ክስ አቁሚ እየተባለች ትገኛለች። በሩታ ጠበቃ በኩል ደግሞ ይህን ክስ ቶሎ ለመፈጸም ፕሮሰሶችን እያደረገ ይገኛል። አብርሽ ፋዘር በጋሽዬ በኩል ደግሞ በትናንትናው ቪዲዮ እንዳያችሁት እንግዲህ ለትንሽ ጊዜ አቆየው እኔ እፈታዋለሁ እያሉ ይገኛሉ ጋሽዬ። ይሄው ነው ያለው ነገር። በአብርሃምና በኤርሜላ በኩል ገፍቶበታል። እንግዲህ ቀለበት ማድረግ ነው የቀራቸው። ያሉት ነገሮች እነዚህ ናቸው። ቤተሰቦች እንግዲህ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብና አስተያየታችሁን እስቲ ምን ይሰማችኋል በዚህ ዙሪያ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ የአገሬ ልጆች ሰላም ሁኑልኝ።